ሰላም እንዴት አላችሁ? መሳይ ነኝ። ዛሬም በሌላ ቪዲዮ ተመልሻለሁ። እንግዲህ የግቢ ተማሪዎች እናንተን ከጸጸት ለማዳን እናንተን ብቻ ሳይሆን ራሴንም ጭምር ከጸጸት ለማዳን እየታገልኩኝ ነው። ምክንያቱም አብዛኛው ሰው የግቢ ላይፉን ቺል አድርጎ ብቻ የሆነ አለ አይደል የሚጸጸትበት አይነትን ላይፍ ነው ኖሮ የሚወጣው፣ ወይ ደግሞ ይሄ ጊዜን አባከንኩኝ አይነት ፊሊንግ ነው ይዞ የሚወጣው እና እኛ ደግሞ እንደዛ እንዳንሆን የተቻለኝን ያክል እየሞከርኩ ነው፣ እያደረግኩ ነው። የማውቀውን ነገርም ሁላ ደግሞ ሼር እያደረግኳችሁ እገኛለሁ ማለት ነው። ዛሬም ደግሞ በዩኒቨርሲቲ ቆይታችን የምርም ያስፈልጉናል ብዬ የማስባቸውን ሀሳቦች እንድናስባቸው፣ ድርጊቶች ደግሞ እንድናደርጋቸው ሼር ላድርጋችሁ መጥቻለሁ። አሁን የምላችሁ ነገሮች እኔ ገና ላደርጋቸው ያለሁት ነገር ሳይሆን ኦልሬዲ ያረኩኝ ያለኋቸው ነገሮች ስለሆኑና ጠቃሚ ስለሚሆኑላችሁ እና ብዙ ነገራችሁን ደግሞ ሴቭ እንድታድርጉ የሚያድርጓችሁ ነገሮች ናቸው። እነዚህ አሁን የምነግራችሁ 3 ነገሮች ማለት ነው። በዩኒቨርሲቲ ቆይታችሁ አንዱ ጭራሽ ልታድርጉት የማይገባው ነገር ቢኖር ማስመሰል ነው፣ ወይም ደግሞ የሆነን ሰው ለመምሰል መሞከር ነው። ይሄን በፍጹም እንዳታድርጉት፣ በፍጹም። በዩኒቨርሲቲ ውስጥ ብቻ አይደለም፣ አሁን ሞር ይጠቅመናል ብዬ የማስበው አሁን በዚህ ታይም ላይ ስለሆነ ነው። አሁን ሲጀምር ከለመድ ነው እና ራሳችን መሆን ራሳችን ካስለመድን ከግቢ ከወጣን በኋላ ኖርማል ነው የሚሆነው። ምንም አንቸገርበት፣ ወይም ደግሞ ከግቢ ከወጣሁኝ በኋላ እዚሁ አስቀምጬ የሚሄደው ባህሪ ነው አንልም። አንዴ ከለመድን አብሮን ስለሚቀጥል እና ጥሩም ባህሪ ስለሆነ ማለት ነው። ራስን መሆን፣ ሰዎችን አለማስመሰል። አሁን በመጥፎ ጎን ብቻ አትዩት። አሁን አንዳንዴ ጎበዝ ተማሪዎችን አይተን እነሱን ለመምሰል ወይ ደግሞ አላ በጣም ሰቃይ የግቢ ሰቃይ ምናምን የሚባሉ ተማሪዎችን አይተን እንደነሱ ለመሆን እንሞክራለን፣ እንደነሱ አክት ለማድረግ ምናምን እንሞክራለን። በጭራሽ አስፈላጊ አይደለም። ለምን ብትሉኝ እነሱን ለመምሰል አክት ታድርጋላችሁ እንጂ መቼም እነሱን ስለማትሆኑ ነው። ራሳችሁን ስትሆኑ እና ጀስት ማድረግ ያለባችሁን ብቻ ስታድርጉ ግን እነሱ የሆኑትን ነገር ነው አይፈልጋችሁት። እነሱን መሆን ሳይሆን እነሱ የሆኑትን ነገር ነው አይፈልጋችሁት። ሰው ራሳችሁን ሆናችሁ ማድረግ የምትችሉትን ነገር ስታድርጉ ያኔ ታግኙታላችሁ ፍላጎታችሁ። ነገር ግን ፍላጎታችሁ እነሱን መሆን ከሆነ መቼም ቢሆን ነው እንትን ማትሉት። በቃ እንዲሁ እየባከናችሁ ነው የምትኖሩት። እመኑኝ የሆነ ቀን ደግሞ በጣም በጣም ነው የሚጸጽታችሁ። አንድ በጣም የምወደው ግጥም አለኝ እና በጣም አጭር ናት እና ልበላችሁ። እኔን ባልሆን ማንነት ቢቀየር እኔን በምትሆነው እቀናባት ነበር። በጣም ነው የምወደው ይሄን ግጥሜን እና በቃ ይሄንን በደንብ አስቡት። ለራሳችሁ ደጋግማችሁ በሉት። እኔ እኮ እኔን ባልሆን እኔን በምትሆነው ሰው እቀና ነበረ። ስለዚህ ለምንድን ነው አሁን እኔ ራሴን እማልሆነው? እና በኋላ ላይ የኔ ማንነት ለእኔ የተሰጠኝ ነገር ሁላ ለሌላ ሰው ተሰጥቶ እንደምቀናበት ለምን አሁን እኔ እንደሆንኩኝ ያምቀናባት ያቺ የምቀናባት ሴት ያምቀናበት ወንድ እኔ ከሆንኩኝ ለምንድን ነው ራሴን የማልኖረው ብላችሁ ራሳችሁን ጠይቁና ለማስመሰል አትጣሩ። ሰዎችን ለመምሰል አትጣሩ። ያጠናን ጊዜያቸውን ለመኮረጅ አትጣሩ። እነሱ አክት እንደሚያደርጉት አክት ለማድረግ አትጣሩ። በቃ በአጠቃላይ ራሳችሁን ሁኑ፣ ወይ ደግሞ ለእናንተ የሚያስፈልገውን ብቻ አድርጉ። ትክክል ነው ብላችሁ የምትሉትን ብቻ አድርጉ። በእናንተ ማንነት ውስጥ፣ በእናንተ አኗኗር ውስጥ፣ በእናንተ ላይፍ ስታይል ውስጥ የሌሎችን ኮርጃችሁ እናንተ ላይ ፔስት ለማድረግ አትፍጫጫሩ። እሺ በቃ ራሳችሁን ሁኑ እና በፍጹም አታስመስሉ። ይሄ የመጀመሪያው ሀሳቤ ነው። ሁለተኛው ደግሞ ኖርማል ነው አትበሉ፣ ወይ ደግሞ ኖርማል ነው ማለት ቀንሱ። ዩኒቨርሲቲ ውስጥ ካላችሁ በጣም የሚያስፈልጋችሁ ሀሳብ ነው። ኖርማል ነው የሆነ ነገር ይደረግ፣ ኖርማል ነው እኮ ለምን አታድርጊም፣ ኖርማል ነው እኮ ለምን አታድርግም፣ ኖርማል ነው እኮ ለምን እንደዚህ አንሆንም፣ ኖርማል ነው እኮ ለምን እንደዚህ አትሆኝም። ኖርማል አይደለም ማለት በጣም ብዙ ነገር አሁን ኖርማል ነው እየተባለ በጣም ወደማይሆን መንገድ እየወሰደን ያለው። ስለዚህ ኖርማል ነው የምታያቸው ነገሮች ራሱ ቀንሺ። ኖርማል የምትላቸው ነገሮች ቀንስ። ብዙ ነገሮች ኖርማል አይደሉም። አሁን እንደ ኖርማል እየተነሱ ያሉ ነገሮች ኖርማል አይደሉም። ስለዚህ በደንብ አስባችሁበት አድርጉ የምታድርጓቸውን ነገሮች። ምክንያቱም በጣም ትናንሽ ውሳኔዎቼ ላይ ማለት ነው ጊዜ ወስዳለሁ። በጣም ትንሽ ውሳኔ ለእኔ ረጅም ጊዜ ልትወስድብኝ ትችላለች ለመወሰን ማለት ነው። ምክንያቱም ትንሽ ውሳኔዎቻችን ነው ላይፋችንን የሚለውጡት እና ኖርማል ነው አትበሉ፣ አታብዙ። ማለት ኖርማል የሆኑ ነገሮች እኮ አሉ፣ በእርግጥ አሉ፣ የሉም እያልኩ አይደለም፣ ግን አታብዙት። አንዳንዴ ሁሉም ነገር ኖርማል የሆነባቸው ሰዎች አሉ። አይሆንም እኮ ሁሉም ነገር ኖርማል አይደለም። አብሶ ደግሞ ዩኒቨርሲቲ ውስጥ ካላችሁ በጣም ብዙ አይነት ልጆች ነው ያሉት። በጣም ብዙ አይነት ካራክተር ያላቸው ልጆች አሉ። በጣም ብዙ አይነት መልካም ባህሪዎች ያላቸው ልጆች አሉ። በጣም ብዙ አይነት ደግሞ
ኔጌቲቭ የሆነ ፐርሰናሊቲ ያላቸው ሰዎች አሉ። ስለዚህ እያጣራችሁ ሂዱ መንገዳችሁን፣ የምትሏቸውን ነገሮች እያሰባችሁበት፣ ለመሄድ በምትመርጧቸው ቦታዎች እያሰባችሁበት። እሺ። ስለዚህ ኖርማል ነው ማለትን ቀንሱ፣ አታብዙ። ብዙ ነገሮች ኖርማል አይደሉም አሁን ላይ ተመሳስለው እንደ ኖርማል ነገር ሆኖ ቢመጡ፣ አሁን ላይ ግን ብዙ ነገሮች ኖርማል አይደሉም። ብቻ ይሄን ስላችሁ ስለምን እያልኩ እንደሆነ በፈለጋችሁ አቅጣጫ መውሰድ ትችላላችሁ። ግን በየትም አቅጣጫ አድርጋችሁ ብታስቡት የሚሰራ አይነት ሀሳብ ነው። ስለዚህ ሁለተኛው ማድረግ የሌለባችሁ ነገር ምንድን ነው? ኖርማል ነው ማለት የለባችሁ፣ ወይ ደግሞ ኖርማል ነው የሚለውን እንትናችሁን ቀንሱት፣ ለብዙ ነገር አትጠቀሙት። ሶስተኛው ሀሳብ ደግሞ ምንድን ነው? ከሁለተኛ ጋር መመሳሰል ይመስላል፣ ግን ልንገራችሁ። ሶስተኛ እኔ ላይ አይቼ ነው የወሰድኩት እና ሶስተኛው ነገር በጣም ለትናንሽ ነገሮች እንትን ስጡ። እንዴት ነው? በትናንሽ ነገሮችም ላይ ሲሪየስ ነው። ትናንሽ ነገሮችንም ቢሆን ጀስት አለ አይደል የሆነ ሽፍንፍን አድርጋችሁ ምናምን አትለፉ። ለትናንሽ ነገሮች ቦታ ስጡ። ይህን ስላችሁ ትናንሽ ነገሮች መልካም ነገሮች ሊኖሩ ይችላሉ። ትናንሽ ነገሮች ሆኖ ደግሞ መጥፎ ነገሮች ሊኖሩም ይችላሉ። ለምሳሌ አሁን ዛሬ ወይ ካፌ ስትሄዱ ወይ ክላስ ስትሄዱ ምናምን አዲስ ከዚህ በፊት የማታወሩትን ሰው ልታወሩ ትችላላችሁ። በሆነ አጋጣሚ ልትነጋገሩ ልትግባቡ ትችላላችሁ እና ያን ሰው ከዚህ ፊት አታውቁትም እና ጥሩ ከዛ ሰው ጋር ተግባባችሁ ምናምን ነገር ቀስ በቀስ በደንብ እያወራችሁ ሄዳችሁ ምናምን ነገር ግን እንዴት ነው የዛ ሰው ባህሪ ከእናንተ ጋር ማሄድ ከሆነ ያ ሰው የምር በህይወታችሁ ቢቆይ ወይኔ ይሄን ጥሩ ባህሪን ሊለውጥብኝ ይችላል ብላችሁ የምትሰጉበት አይነት ሰው ከሆነ እንደገና ከዚህ ሰው ጋር ባልቀጥል ደስ ይለኛል፣ ወይ ደግሞ ከዚህ ሰው ጋር ባላወራ፣ ከዚህ ሰው ጋር ይሄን ያክል ጊዜ ባላሳልፍ፣ ከዚህ ሰው ጋር ይሄን ያክል ሀሳብ ሼር ባልደራረግ ደስ ይለኛል ብላችሁ የምትሉት ነገር ካለ በቃ እንዴት ነው አንዳንዶቻችን እንዲሽፍን አድርገን እናልፈዋለን። አለኩ ውስጣችን ያ ሀሳብ ግን አናብላለውም፣ አናስበውም ሀሳቡን። ጀስት ይሄ ለምሳሌ ያክል ነው እንጂ ዋና ሀሳቤ ከሰው ጋር ያለን ነገር አይደለም። ግን ጀስት እንደ ኤግዛምፕል ነው ያነሳሁት እና ውስጣችን የሆነ ሀሳብ አለ ግን አናስበውም። ያን ነገር ለምንድን ነው ይሄ ነገር እየቆረቆረኝ ያለው አንልም። በጣም ትንሽ ነገር ልትሆን ትችላለች፣ ግን እናንተን ወደማይሆን አሁን ላይ እኛው ላይገባን ይችላል። እኔ በጣም ከብዙ ሰው የሰዎችን ታሪክ ምናምን መስማት እወዳለሁ ነገር እና ስሰማ በጣም በትንሽ ነገር ነው እንዲህ ላይፋቸው ልውጥ የሚለው እንዲህ አዎ አይ ወይ ደግሞ እሺ ወይ ደግሞ አይ በሚሉበት እንትን ነው መልስ ነው ላይፋቸው እንዲቀየር የሚለው እና ጀስት በእኛም ላይ እንደዚህ ነው የሚሆነው። ገባችሁ አይደለ? ስለዚህ እሺ ወይ አይ የምንለውን ያክል ቀላል አይነት ነገር ሆኖ ነገር ግን ላይፋችን ሊለውጥብን ይችላል ማለት ነው። አብሶ ደግሞ ዩኒቨርሲቲው ስትሆኑ መንገዱ ክፍት ነው፣ መስመሩ ክፍት ነው ለእናንተ። ወደ ጥሩ መንገድ መሄድ ትችላላችሁ፣ ወደ መጥፎ መንገድ መሄድ ትችላላችሁ። አንዴ ወደ ጥሩ እንዲፊታችሁን ካዞራችሁ በቃ በዛው ትቀጥላላችሁ። ምክንያቱም በጣም ብዙ የሚጎትቷችሁ የሚስቧችሁ ወደ ጥሩ ነገር እንድትሄዱ ወደ ጥሩ መንገድ እንድትጓዙ የሚያደርጓችሁ ነገሮች አሉ። ፊታችሁን አንዴ ወደዛ ካዞራችሁ ማለት ነው። እንደገና ወደ መጥፎም ካዞራችሁ ደግሞ መብታችሁ ነው። ወደ መጥፎም ደግሞ በደንብ የሚጎትቷችሁ ነገሮች አሉ። ስለዚህ ፊታችሁን ወይ ወደዚህ ማድረግ ነው የሚጠበቅባችሁ ማለት ነው። ስለዚህ ዚስ ማች የሆነ ሲምፕል ነገር ሊሆን ይችላል። እንዳልኳችሁ የሆነ ስፔሲፊክ ነገር አንስቼ እንደዚህ እያልኩኝ አይደለም። ነገር ግን በቃ በሁሉም አይነት አሁን ባላችሁበት ሁኔታ ላይ ራሳችሁን እንትን እዩት በደንብ ማለት እኔ የምላቸውን ነገሮች አሁን ካላችሁበት ሁኔታ ጋር እንዴት ነው ሪሌት እንዲሆን አድርጉት። እንዴት ነው አገናኙትና ለመረዳት ሞክሩ እና ጥሩ እንደሆነ ጥሩ እንዳልሆነ የሚሰማችሁ በውስጣችሁ የሆነች ትንሽ የምትቆረቆር ነገር ካለችም ለዛች ነገር ቦታ ስጡሽ። ምንድን ነው ብላችሁ አስቡት። ምንድን ነው እየቆረቆረኝ ያለው ነገር? ምንድን ነው ቅር እያለኝ ያለው ነገር ብላችሁ ለማሰብ ሞክሩ። ሶስተኛው ሀሳቤ በፍጹም ትናንሽ የሚመስሉ ነገሮችን ችላ አትበሉ ወይ ደግሞ ሸፋፍናችሁ አትለፉ።
የዛሬው ቪዲዮ እንግዲህ ይሄን ይመስል ነበረ። እስካሁን ድረስ ከቆያችሁ በእርግጠኝነት ቪዲዮን ወዳችሁታል ማለት ነው። ስለዚህ ላይክ ማድረግ እንዳይረሳ። ለዚህ ቻናልም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ፋሚሊ መሆን እንዳትረሱ። በሌላ ቪዲዮ እስከምመለስ ደህና ሁኑልኝ።